ምን ባለሙያ ነው? ምን አናጺ ፈልገህ ነው? ጎበዝ አናጺ ፈልጌ የተመሰከረልህ ነው? አይዞህ ሰርቼ እኮ ነው የምትከፍለኝ። አይተህ እሺ። ካልሆነስ? ካልሆነማ ያው ኪሳራው በምን ነው? በዛ እንስማማ። በዚህ እንስማማለን። ተው በኋላ ያልሰራ እንደሆነ ለቤተሰብ ምን ይዘህ ትገባለህ? እሱማ ራሴ ኃላፊነት ወስጄ ነው የማወጣው። እሱ ግድ የለም በስራው አይዞህ። የቤተሰብ አስተዳዳሪ ነው? አዎ የቤተሰብ ኃላፊ ነኝ። ስንት ልጆች አሉ? ሁለት ልጆች አሉ። ተው እንጂ እኔ ሌላ ስራ ልስጥ ለዛሬ። ቀለል ያለ ነው። ይቻላል አይደል? በጣም አሪፍ እንሄዳለን። ማን ልበል ስሙ? ስሜ በነና። ሰላም ነው። ስራ እንዴት እስካሁን አልወጣም? ስራ የለም፣ ቀዝቃዛ ነው። አሁን ሰራ ከተባለ በሳምንት ስንት ቀን ትሰራለህ? በሳምንት 2 ቀን 3 ቀን ሊያውም ወርም ለማሰራበት ጊዜ አለ። ወርም ወራን ሰራ ተው እንጂ። ምን ያህል ጊዜ ሰራው ይመስላል? 18 ዓመት ነው። 2000 ነው የጀመርኩት። ረጅም ዓመት ያው ልጆች ልጅ አለው ትዳሬን እየኖርኩ በዚህ ስራ ነው የምኖረው እስካሁን ድረስ። ወደዚህ ስራ እንዴት ልትገባ ቻልክ? እኔ ያው ኮሌጅም ሞክሬ ነበር። ኮሌጅ ከግልም እየተማርኩ እያለሁ ቴክኒካልም ተግባራዊ ተምሬያለሁ እየተማርኩ እያለሁ ያው በድንገት ቸግሮኝ የቀን ስራ ገባሁ። ወደዚያው ቀስ በቀስ ያው አነባለሁ። ድሮይንግ ምናምኖች መሀንዲሶች ያስቡል አንዳንድ ነገሮች አሁን ሲሰጡኝ ያቻችን ነገር ጋር ይዳረጋለሁ ሳረግ ያው ቀስ በቀስ ወደዚህ ዘርፍ ገባ። ያው ሳታስበው እዚሁ ትኖራለህ። ያ ነገር ሆኖ ነው ፍላጎቱ። ትምህርት እንዴት አልቀጠልም? ያው እንግዲህ ለመቀጠል ያው ድጋፍ የሚያስቸግርሃል የሆነ ነገሮችን ላይ ሟላል ይችላል። ያ በዚያ ምክንያት ነው ለመቀጠል ፍላጎቱ ነበረኝ። ያቻችን ነገር ስለሆነች ያው ህይወት ይቀጥላል። እድሜያችን በሄደ ቁጥር ደግሞ ያው ዘር መተካት ግድ ይላል። አንድ ልጅ 2 ልጅ ያው ተመስገን ይደርሽ 2 አፈራው እና ያ ነገር ቀጣ ዓላማዬ ትምህርት ነበር። ግን ያው እግዚአብሔር አላለም። በዚህ ምክንያት በትዳር ምን ያህል ጊዜ ነው? በትዳር 11 ዓመት እና ያው ተመስገን ሁለት ልጆች ወልጃለሁ። በዚህ ስራ ነው እያሳደግኩ ያለው ልጆችን። ስራ በፈታም ያው ተመስገን ያው አንዴ ስራ ስታገኝ ያገኘውን ስራ ጥሩ ብለህ ላስቤዛ ለምናምን ወጪ ታደርጋለህ፣ ትጠብቃለህ። ተቀማጭ የምትለው ነገር ምንም የሌለ ለሆድ ነው የምትሰራው። ባለቤትስ ምንድን ነው የምትሰራው? ባለቤቴ እስካሁን ያው ቤት እመቤት ነች። ያው እስካሁን ከቤት ስራ የላትም። እኔ ብቻ ነኝ እየሰራሁ ለዚህ እንትን ብለው እኔ በዛሬ 4 ዓመት ከቤት ወጥቼ ስሄድ አሁን ሌቦች መንገድ ላይ መጥተውኝ አይኔን አሁን እዚህ ጋር ችግር አለብኝ። ግን በዛ ሰዓት ይገርማል እንደ ኖርማል ሰው የምንቀሳቀሰው። አሁን ይሄ ቀኝ አይኔ ታያለህ? ትንሽ እንትን ዞሯል። በዛ ያው ተመስገን። ምን እንትን አለው? ህመም አለው? ህመም አለው። በጣም የሚገርም ነገር ያው ጥቁር አንበሳም ይልክም ያው ብዙ ጊዜ አይቼዋለሁ። የእነሱ ጋር ድጋፍ ያደርጉኛል በየ6 ወሩ። ይሄ ነርቭ ጋር እያሉኝ አይነካም ብለውኝ እንዲያውም ችግር ያመኝ አሁን እኮ አይልኝም ያ ነገር